ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። እንቀጥላለን አድማጮቻችን። የሌላኛውን ጉዳይ እንመልከት። ዛሬ በስፔን የሚደረግ አንድ ጨዋታ አለ። ባርሴሎናን ከአትሌቲኮ ማድሪድ ጋር የሚያገናኝ የኮፓ ዴል ሬይ ጨዋታ። ባርሳ እንግዲህ በአትሌቲኮ ማድሪድ 4-0 ተሸንፎ ነው የዛሬውን ጨዋታ የሚያደርገው። ሃንሲ ፍሊክ ይህንን ጨዋታ የመቀልበስ አቅም ይኖረናል፣ የማይቻል ነገር አይደለም የሚል አስተያየት ሰጥተዋል። እንመልከተው። በእርግጥ አትሌቲኮ ማድሪድ ባርሴሎና ላይ ራስ ግን ማስቆጠር ከቻለ ባርሴሎና ማስቆጠር የሚችልበት እድል አለ። ግን የጨዋታ ቅርጹ ተቀይሮ ነው አይደለ ወደ ዛሬው ጨዋታ የሚመጡት። ይህንን ጉዳይ እናንሳ። ፌብሩዋሪ 12 ባርሴሎና በአትሌቲኮ ማድሪድ 4-0 ሲሸነፍ እኔን ጨምሮ የብዙ ሰው ኮንክሉዥን የነበረው በቃ አልቋል ነው፣ ባርሴሎና ወጥቷል ከውድድሩ ነው። የመልስ ጨዋታ ቢደረግም ግን 4-0 6-0 ምናምን ሊሆን ይችል ነበር። ኦፍኮርስ ባርሴሎናን ጎል አስቆጥሮ በሚያወዛገብ ሁኔታ ተሽሯል። ግን በመጀመሪያ አጋማሽ ብቻ 6 እና ከዛም ሊያልፍ ይችል ነበር። 4-0 በመጀመሪያ አጋማሽ የነበረውን የአትሌቲኮ ማድሪድን ብልጫ በደንብ አያብራራውም። ከዛ ጨዋታው አለቀ፣ 4-0 ተጠናቀቀ ምናምን። 99% ለሚሆኑ ክለቦች አልቋል። ግን አንዳንድ ዩኒክ ክለቦች አሉ፣ እንደዛ ሆኖም አለቀ ብለው የማያምኑ ክለቦች አሉ። ከነዛ ኤክሰፕሽኖች አንደኛው ባርሴሎና ነው። ባርሴሎና ያደርገዋል እያልኩ አይደለም፣ ግን ይህንን ለማለት የሚያስችል በቂ ምክንያት አላቸው። ታሪክ ይደግፋቸዋል። በተመሳሳይ ውጤት ተሸንፎ ውጤት ቀልብሶ የማወቅ ታሪክ አለ። ማድሪድ ብዙ ጊዜ በቻምፒየንስ ሊግ ትልልቅ ከምባኮቹ ላይ የታሪክን ግዝፈት፣ የዛን ታሪክ አስፈላጊነት ከዛ በፊት ሆኖ የማወቁ ነገር ለተጫዋቾቹ የሚሰጣቸውን የይሆናል እምነት ስናነሳ ነበር። እናደርጓለን፣ ይቻላል። ማድሪድ ችሎታል። ከዚህ በፊት የሌላ የሩቅ ምሳሌ አይደለም የምትጠቀሚው። እዛው ሪያል ማድሪድ ስንት ጊዜ ስንት ትልልቅ ከምባኮች፣ ስንት ትልልቅ ሬሞንታዳዎች ስፔኖቹ እንደሚሉት አሳይቷል። ባርሳም ያውቃል ይህንኑ አይነት ስኮር ላይን ቀልብሶ ያውቃል። ፔዤ 4-0 አሸንፎት 6-1 በመልሱ ጨዋታ ረቶ አልፎ ያውቃል። እሱ አሁን የባርሰሎና ብዙሃን መገናኛዎችን ብታይ ዊዝ ላሚን ያማል ዊካን ነው የሚለው የሙንዶ ዲፖርቲቮ ርዕስ። ይቻላል ከዊዝላሚን ዊካን የበለጠ ፖኤቲክ ነው እንደዛ። ከዛ እሁድ ደግሞ የባርሳ ክለቡ ራሱ በሶሻል ሚዲያ ላይ የ3 ደቂቃ ከ40 ሰከንድ የሃይላይት ሞንታዥ ለቀቀ። ባርሰሎና 4 ጎል ያስቆጠረባቸው ጨዋታዎች ተመርጠው ብቻ 4 ጎል አይደለም ያስፈልጋቸው፣ ያው አትሌቲኮ ማድሪድ ጎል ካላስቆጠረ ማለት ነው። አሁን ፍርሃቱ እሱ ነው። ባርሰሎና ማስቆጠር ይችላል። ምሳ እንዳነሳ አትሌቲኮ ማድሪድ ማስቆጠር ከቻለ ባርሰሎና ይችላል። ከአትሌቲኮ ማድሪድ በላይ ጎል ማስቆጠር የሚችል ቡድን ስለሆነ በላሊጋውም የሚታይ ስለሆነ፣ ግን ያው ከኋላ በደንብ መዝጋት ይችላል ወይ ነው ፍርሃቱ። አትሌቲኮ ማድሪድም ጎል ማስቆጠር ይችላል፣ 4 ጎል ላይ በቃ ይችላል። ግን እንዲያው ቢያንስ 4 ጎል ለሲምቦል በጣም ጠቃሚ ስለሆነ እና ምን የባርሴሎና ሚዲያ ራሱ ግን የባርሴሎና ወገንተኛ የሆኑ ብዙሃን መገናኛዎች ራሳቸው ሃንዚ ፍሊክ ወደ ባርሴሎና አሰልጣኝነት ከመጡበት ጊዜ ጀምሮ 100 ጨዋታ ነው ያደረጉት። በቀደም 100ኛ ጨዋታቸው። በነገራችን ላይ የጨዋታ የማሸነፍ ሬታቸው ከጓርዲዮላ ይበልጣል እና ከነዚህ 100 ጨዋታዎች 29ኙ ጨዋታዎች ላይ 30% ላይ 29% ላይ 4 ጎል አስቆጥረዋል። በየ3 ጨዋታው አንድ ጊዜ 4 ጎል ያስቆጥራል የእሳቸው ቡድን። አምና አናነሳ ነበር፣ ፕሮግራም ሁሉ እንሰራ ነበር። የጎል ማስቆጠር ሪከርድ ከሌሎቹ ታላላቅ የባርሴሎና ቡድኖች ጋር ሲነጻጸር ከዛ ጋር የሚነጻጸር አይነት ሲዝን ነበራቸው ባለፈው አመት። ከነዚህ 29 ጨዋታዎች ደግሞ 15ቱን በ4 የጎል ማርጅን ያሸነፉት። ቅድም ያልኳቸው 4 ጎል ያስቆጠሩባቸው ጨዋታዎች ናቸው 29ኙ እና ከነዚህ 29 ጨዋታዎች 15ቱን ደግሞ በ4-0 ነው ያሸነፉት ማለት ነው። ይሄን ነው የሚፈልጉት ዛሬ ወደ ተጨማሪ ሰዓት ጨዋታውን ለመውሰድ። አሰልጣኙ ምን ብለዋል? ከባድ ነው፣ ምክንያቱም የምንገጥመው በጣም ከባድ ተጋጣሚ ነው።
ቀላል ጨዋታ ይሆናል የሚል ኢሉዥን የለንም፣ ግን ማድረግ እንችላለን። ከጨዋታው በኋላም የባርሴሎና አንዳንድ ተጫዋቾች ፔድሪን ሲናገር ሰምተሹ እንደሆነ የሆነ ቡድን ሊያደርገው ከቻለ ይሄንን ለማድረግ በጣም ያስቸግራል፣ ከቻለ ግን የሚችለው ባርሴሎና ነው። አድርጎት ያውቃል። ከዚህ በፊት 4 ጎል ተሸናፊነትን ቀልብሶት ያውቃል የሚል ነው። አትሌቲኮ ማድሪድ ደግሞ ጎል ይቆጠርበታል። መስ አንዱ ተስፋ የሚሰጣቸው የዛሬ 5 6 10 ዓመት የነበረ አትሌቲኮ ማድሪድን ቢሆን አይ እነ ጎዲንን ሚራንዳ ምናምን የነበሩበትን አትሌቲኮ ማድሪድን ቢሆን ያ ምንድነው ያ ሪያልም ኦፍ ፖሲቢሊቲ ያ የመሆን እድሉ በጣም 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 ቀጭን ነበር። አሁን ግን አትሌቲኮ ማድሪድ በቅርብ ጊዜ በራዮ ቫይካኖ 3-0 ሲሸነፍ አይተናል። በቅርብ ጊዜ ክለብ ብሩዥ 3-1 እንዲወጣ ሲያደርገው አይተናል። ጎል የሚቆጠርበት ቡድን ነው። የብሩዥ የመልሱ ጨዋታም 4-1 ያሸነፈው ጨዋታም ሁሉንም ነገር ኤክስፕሌን የሚያደርግ አይደለም እና ባርሴሎና ደግሞ በጣም አስቸጋሪ ከሆነ ከአትሌቲኮ ማድሪድም ከፍ ብሎ ካለ ከራዮ ከቪያሪያል ጋር ተጫዋተው 4 ጎል አስቆጥሮ ነው ወደዚህ ጨዋታ የመጣው። ምናልባት አንዳንድ ጠቃሚ ተጫዋቾች የሉም ሌቫንዶቭስኪን ጨምሮ፣ ግን አንድ ትልቅ ተጫዋች ደግሞ ተመልሶላቸዋል። ፔድሪ ጎንዛሌስ ተመልሷል። የበቀደሙ ጨዋታ ላይ አሳርፈውት ነበር ከጉዳቱ ሙሉ ለሙሉ ባለማገገሙ ምክንያት ፍራንኪ ዲዮንግ ባይሰለፍ እንኳ አላስጀመሩትም እና በሁለቱ የአጋማሽ ተጫዋቹን የመጠቀም ፍላጎት ነው የነበራቸው። በእርግጥም በሁለቱ የአጋማሽ ተቀይሮ ገባ። የጨዋታውን መልክ የቀየረ ነበር። እሱ ሲገባ ባርሴሎና 2-1 ነበር ይመራ የነበረው። ከዛ ለላሚን ያማል 3ኛና ሃትሪክ ለሰራበት ጎል አሲስት ሰጠ። ለሌቫንዶቭስኪ ጎል ፕሪ አሲስት ሰጠ። የባርሴሎና ደጋፊዎች እንደሚያደርጉት ቆመው በስታንዲንግ ኦቬሽን ቆመው ነው ያጨበጨቡለት እና የገለልተኛ ተመልካች ብቻ ሳይሆን ሳንቲ ኮርሜሳኛ የሚባለው የቪያሪያል ተጫዋች ራሱ ፔድሪ ተቀይሮ ሲገባ ጨዋታው ተቀየረ፣ ሁሉንም ነገር አረጋጋው፣ ኳሱን ከኛ ወሰደው እና ለረጅም ጊዜ ኳስ መቆጣጠር የሚባል ነገር አልነበረንም፣ እንድናባረራቸው እንድናሳድዳቸው አደረ፣ እነሱን የተከተለ እንድንጫወት ሆነ የሚል አስተያየት ሰጥቷል። በጣም በጥሩ ጊዜ እኔ የመጣው ፔድሪ ኤክሰፕሽናል ተጫዋች ነው። የስላቪያ ፕራግ ጨዋታ ላይ ነበር የተጎዳው። ከ30 ቀን በላይ እና 7 ጨዋታ ነበር ያለፈው። በእርግጥ ያለሱ ኮፐንሃገንን፣ ኤልቼን፣ አልባሴቴን፣ ማዮርካን ቡድኑ አሸንፏል። ግን በቅርብ ጊዜ ከአትሌቲኮ ማድሪድ ጋር ከዢሮና ጋር ሲሸነፉ የዚህ ተጫዋች አለመኖር ምን ያህል እንዳጎደላቸው አይተናል። ባርሴሎና ሴትል ፖሴሽን ያስፈልገዋል። አሁን እንግዲህ እየተባለ ያለው በባርሴሎና በኩል በመጀመሪያ አጋማሽ 2 በሁለተኛው አጋማሽ 2 ጎል ማስቆጠር አለብን። ለዛ ነው ፕላን ማድረግ ያለብን። የመጀመሪያ አጋማሽ ላይ ሁሉንም የእኛን ቡድን ለአደጋ ጋልጠን ለአትሌቲኮ ማድሪድ ኦፕኒንግ የሚያጠቁበት ክፍት ቦታ ምናምን ሰጥተን ሳይሆን ለ2 ጎል ፕላን እናደርግ። በተቻለ መጠን ቶሎ ለማስቆጠር ግን ሁሉንም ነገር በአንድ አጋማሽ የማድረግ ሁሉንም ሪስክ የመውሰድ ነገር አያስፈልገም። የመጀመሪያ አጋማሽ 2 ማይቻል ይመስላል፣ ግን ቢያንስ አምነዋል፣ እነሱ ያምናሉ። የፔድሪን መምጣት ግን ያነሳሁት ለምንድን ነው? የበቀደሙ ጨዋታ ላይ እሱ እስኪገባ ድረስ ባርሴሎና የሚገርም ፖሴሽን ነበረው፣ 69% ፖሴሽን ነበረው። እሱ ከገባ በኋላ ግን እስከ ጨዋታው መጨረሻ ድረስ በመጨረሻው 30 ደቂቃ የባርሴሎና የፖሴሽን ስታቲስቲክስ ወደ 81% ነው ከፍ ያለው። ኮንትሮል ይጨምራል፣ ከኳስ ጋር መከላከልን ይጨምራል፣ የኳስ ቁጥጥር ጥራትን ይጨምራል። ግን ዝም ብሎ የጎን ፓሶች ብቻ ሳይሆን እነዛን ማጂካል ፓሶች ነው ደግሞ 2 ጎሎች የሰጠው። ግን እሱ ብቻ አይደለም። ቡድኑ ፔድሪ ከመግባቱ በፊት በመጨረሻው 30 ሜትር ላይ 10 ጊዜ ነው ኳስ ሪከቨር ያደረገው በአንድ ሰዓት ውስጥ። እሱ ከገባ በኋላ በ30 ደቂቃው 9 ጊዜ በቪያሪያል የሜዳ አጋማሽ ኳስ ሪከቨር አድርገዋል። ስለዚህ የቡድኑን ኳስ የመንጠቅ የፕሬሲንግ ችሎታም ማሻሻል የሚችል አይነት ቡድኑን አጣብቆ የሚይዝ ግሉ ማለት ነው። በዚህ አይነት ትልቅ ጨዋታ ላይ እንግዲህ አላቅም አሰልጣኙ ስንት ደቂቃ እንደሚጫወት አላቅም ብለዋል እና እንዲያውም አንድ በጣም በጥርጣሬ የተናገሩት ነገር ለማድረግ በጣም ከባድ ነው አይደለም፣ ከምባኩ ሪያሊስቲክሊ ካየሽው በጣም ከባድ ነው። ግን ሰውየው ምንድነው የሚሉት ገና ከባባድ ጨዋታዎች ስላሉብን ስለ ረጅሙ ሲዝን ማሰብ አለብን። ላሊጋ እየመራ ነው፣ ቻምፒየንስ ሊግ ውስጥ አለንበት፣ ያንን ኮምፕሮማይዝ የሚያደርግ ረጅም ደቂቃ መስጠት አንፈልግም ብለዋል። ጨዋታውን የሚጀምር ከሆነ ግን የባርሴሎናን ጥራት ያሻሽሏል፣ ምንም ጥያቄ የለውም። አምና ከዚሁ ቡድን ጋር ከ2-0 መመራት ተነስተው 4-0 ሲመሩ ነበር አስታውሳለሁ። 4-2 ሲመሩ ነበር፣ 2-0 ይመራቸው ነበር። ሆኖ ያውቃል ማለት እንደዚህ ሰፊ ውጤትም ባይሆን
አሰልጣኙ ከዶርትሙንድ ጋር የነበረው ጨዋታ ላይ በመጀመሪያ አጋማሽ 2 በሁለተኛው አጋማሽ 2 ጎል እናስቆጥራለን ነበር ፕላን ያደረግነው እና ያንን አድርገናል። ምናልባት ከዛም ኢንስፓይሬሽን መውሰድ አለብን የሚል አስተያየት ሰጥተዋል። ግን ፔድሪ አንድ ኢንትረስቲንግ ነገር ተናገረ። ልጆች ናቸው የኛ ተጫዋቾች፣ ልጅ ደግሞ ውድቀት አይፈራም፣ ሬክለስ እንሆናለን፣ እሱ ይጠቅመናል ብሏል። አድማጮቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ ይደርሳሉ። መልካም ጊዜ ይሆንላችሁ። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።